ኮቴ እንግዲህ ሲያመጥ ከርሞ ዛሬ ለአደይ ፍቅሩን ገለጸላት ማለት ነው። ፍቅሩን እንግዲህ በመጀመሪያ ሄዶ ቀሚስ ገዝቶላት መጣ። ከዛም አደይ ስጦታ ገዝቼልሽ መጥቻለሁ ሲላት ምንድን ነው ባርኮቴ ስትለው ቀሚስ ገዝቼልሻለሁ ምንም ባስመለከተ አደይ ብዙ አስከፍቼሻለሁ ከጀርባሽም በተግባርም ግን ይቅርታ እንድታደርጊልኝ ነውና ለብሰሽ የሆነ ቦታ እንሄዳለን አላት ማለት ነው። እሺ ብላ ግን የሆነ ያልጨረስኩት ስራ አለ እሱን ጨርሼ እንሄዳለን አለችው። ስራውን ጨርሳ እንግዲህ ፏ ብላ ሄደች። ፍቅር እንግዲህ ዛሬ አበደች ማለት ነው። አቶ ዴቭም አይ ዛሬ እንደው ብቻ ፍቅር ግን አሁንም እያስመሰለች ነው ያለችው። እንዴ በቃ እውነቱ ተጋፈጪ፣ እውነት ወጥቷል እኮ ምን ጉድ ነሽ? እውነት ትመነምናለች እንጂ መቼም አትበጠስም። ዛሬም አላመነችም። አደይ አውቃ ነው እያስመሰለች ነው ያለችው እኛ ላይ። ዴቭና ማነው ዳይመንድና አደይ ተነጋግረው ነው እኔን ያሳገቱኝ። ለምንድን ነው ቆይ አንድ ብቸኛ እህትህን እንደዚህ የምታደርገው? እኔን አታምነኝም እንዴ ባርኮቴ? ቆይ ለምንድን ነው እንደዚህ የምታደርገኝ? አይ ማስመሰልሽን ተይና አሁን እውነቱን ተናገሪ። ለምንድን ነው አደይ ላይ ይሄ ሁሉ ነገር ያደረግሽው? እኔ ምን አደረግኩኝ? እኔ ምንም ያደረግኩት ነገር የለም። ውሸቷ እኮ ነው። ፈጣሪ ትዕግስት ውስጠኝ። እንዴ እየተጋለጠች እኮ አታምንም። እንግዲህ ዳይመንድ ብሩን ለአደይ መለሰ። አደይ ደግሞ ብሩን አልቀበልም ብላ አሻፈረኛለች። ጉሮሯን ይዞ ይሄንን ብር ካልተቀበልሽኝ እኔ ህይወቴ አደጋ ውስጥ ነው ያለው፣ ለአንቺ ብዬ ነው እዚህ ሁሉ መስዋዕት ውስጥ የገባሁት። ስለዚህ ብሩን ትቀበኛለሽ ወደሽ ሳይሆን በግድሽ ብሎ ብሩን ላው ላይ ወርውሮባት ሄደ ማለት ነው። አደይ ደግሞ ብሩን ይዛ ሄዳ ለባርኮቴ ብር እንካ ስትለው የምን ብር ሲላት ዳይመንድ ነው የሰጠኝ። ደግሞ አንቺ ምን ልትሰሪ ሄድሽ እሱ ጋር ሲላት አይ ጠርቶኝ ነው የሄድኩትኝና እኮ ይሄ ብር ታዲያ ምንድን ነው ሲላት ይሄን የኔን ደሞዝ ነው ለዳይመንድ ብር ሰጥታ እኔ ላይ በሐሰት እንዲመሰክር ያደረገችው ፍቅር አለችው ለባርኮት። ይሄ ያንቺ ገንዘብ ነው፣ ይሄ ላብሽ ነው፣ ስለዚህ እኔ ኪስ ሊገባ አይችልም ብሎ ለአደይ መለሰላት ማለት ነው። ፍቅርም ሶፋ ላይ ተጋድማ አይኑን ታየው ነበረ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ዛሬ ባርኮቴ ፍቅሩን ገልጾላታል። መጨረሻው ምን ይሆን? አይ ዳይመንድ ማነው እሱ ዴቭ ምስኪን ከማን ጋር ብትሆን ታምራለች ግን አደይ ከባርኮቴ ጋር። እኔ ምርጫዬ ባርኮቴ ነው። ከባርኮቴ ጋር ብትሆን ደስ የሚለኝ እንግዲህ አላቅም። ዳይመንድ ይሄ ማነው ይሄ ዴቭ ምን እንደሚወጣው አላውቅም። እንግዲህ ካፌ ይዟት ሄዶ አደይ ቆይ ዳይም አነሱ ባርኮት ለምንድን ነው ይዘኸኝ የመጣኸው? እዚህ የሆነ ነገር እነግርሻለሁ ብለኸኝ እኮ። አዎ አደይ ባለፈው እማፈቅራት ልጅ አለችኝ ብዬ ነግሬሽ የለ? አዎ ነግረኸኝ ነበር። ታዲያ ምን ሆነች? እማፈቅራት ልጅ ግን ፍቅሬንም ያልነገርኳት ልጅ እንደማፈቅራትም የማታውቀዋ ልጅ እኮ አንቺ ነሽ አደይ ማለት። አደይ እኛ ቤት ከገባሽ ቀን ጀምሮ እኔ ላንቺ ልዩ ስሜት አለኝ። እናም በቃ አይንሽን ሳይ የሆነ ነገር ይሰማኛል አላት። ምስኪን አይ ወንዶች እኮ ባርኮቴ ምን ሆነሃል ስትለው አደይ እኔ በጣም አፈቅርሻለሁ ሲላት ምን? አዎ አደይ ተረጅኝ እባክሽን፣ እኔ በቃ አልቻልኩም። ዛሬ ነገ እያልኩኝ ግን እስከ ዛሬ ቆይቻለሁ፣ ዛሬ ግን አልቻልኩም አላት። እንደዚህ ታደርጋለህ ብዬ አንድ ቀንም አስቤ አላቅም። ያው መጀመሪያ ላይ ነግደረደር የለ ተግደርዳሪ ጾም አዳሪ ትላለች እና ተግደረደረች፣ ተቆጣች፣ ዘለለች። ካንተ ይሄን አልጠብቅም እኔ ሁሉ ነገር ነግሬክ ሚስጥሬን ስለነገርኩክ ነው ባርኮቴ። እንዴት እንደዚህ ታደርጋለህ? ታዲያ ምን ችግር አለው? አፈቅርሻለሁ አለሽ እንጂ እኮ ምንም አላለሽም አይደል? ተይ እንጂ ተይ ባርኮቴን የመሰለ ልጅ አግኝተሽማ አትግደርደሪ። የምሬን ነው የምልሽ። እና እንግዲህ ባርኮት አይኗን እያየ እጇን ሲስም ውሎ ከዛም እጇን አነሳና ልቡ ላይ ደንገፍ አደረገና ልቤን አዳምጪ ውስቲ አደይ፣ በቃ እኔ ልቤ ሁሌ አንቺን ብቻ ነው የሚለኝ፣ ስለዚህ እባክሽን ተረጂኝ ባርኮት። እኔ ይሄንን ካንተ አንድም ቀን ጠብቄ አላውቅም። እሺ በጣም ታሳዝናለህ። እኔ እንደዚህ አስቤ አላውቅም ብላ እንግዲህ ጥላው ሄደች ካፌ ውስጥ። ግን ደግሞ መንገድ ላይ ስትደርስ ሀሳቧን ቀየረች መሰለኝ። እቤት ስትደርስ ፍቅር ሶፋ ላይ ቁጭ ብላ ጉጉት መስላ ቁጭ ብላ ነበረ። አንቺ የት ሄደሽ ነው ስትላት ከባርኮቴ ጋር ነበርኩኝ። ቆየት
ከባርኮቴ እኔ ሳታስፈቅጂ የት ነው የሄድሽው ያለቻት። አይ ከባርኮቴ ጋር ስለሆንኩ እኮ አንቺን ማስፈቀድ አይጠበቀኝም። አንቺ ማናባሽ ነው እባክሽ እንደዚህ ልብ ልብ የሰጠሽ? ነይ እስቲ ወደዚህ ብላ ጠጋ ስትላት ጆሮዋን ይዛ አንቺ ደሃ የደሃ ልጅ ስትል እንግዲህ አደይ በጥፊ ግጥም አደረገችባት። ከዚህ በኋላ ምንም ልትይኝ እንዳትሞክሪ፣ ካሁን በኋላ እኔ የወንድምሽ ፍቅረኛ ሆኛለሁ። አቤት አቤት! አዎ እንደሰማሹ ነው፣ እኔ የባርኮት ፍቅረኛ ሆኛለሁ። ከዛ ዴቭ ከኋላ መጥቶ ምንድን ነው ያልሽው አደይ? ወይ ዴቭ መጣ እንዴ? ይቅርታ፣ ከዚህ በኋላ እኔ የባርኮት ፍቅረኛ ነኝ። እኔም የዚህ ቤት መናገርም ሆነ ምንም ማድረግ መብት አለኝ አለች። ማለት አንቺና ባርኮቴ እየተጫወታችሁ ነው እንዴ ብሎ ጮኸ ማለት ነው። እንግዲህ ምንም ማድረግ አይቻልም። ቻለው ዴቭ ማለት ነው። እኔ አውቃ ይሁን አላውቅም ብቻ እንደዛ ያለችው ለምን መሰላችሁ? እኔ እንጃ ብቻ ለምን እንደዛ እንዳለች፣ ግን ያው አፍቅራው ይሁን